ብሩኬ ሃይሚን አለማመኑ በጣም ገርሞኛል። ፍጹም አሁን ማለት ነው ፍቅር ግንኙነት ብቻ አለን ሳይሆን ልጁ ማለት ነው ቴክስት ፎቶ በኤአይ አቀናብሮ ማምጥቶ ሊያሳይ ይችላል። ያን ሁሉ ነገር ካመንከው ራስ ነው ሃይሚን አሳልፈ እየሰጣት ያለው እየተውካት ያለው እንጂ ሃይሚ አይደለችም። ቢያንስ ሃይሚን መረዳት ማዳመጥ መቻል አለብህ የሱን ነገር ከመስማት። ሲቀጥል ደግሞ ሃይሚን እያሰደባችሁ ነው እንዴ እናንተ ድራማ የምትሰሩት እንዴ? ምን እሺ ሁሉም ሃይሚ በየቤቱ ማለት ነው የራሳችሁን ክብራችሁን ጠብቃችሁ እሷን ታሰድባላችሁ። ያዙ ይልቀቁኝ ምን ጉር ነው? ለማንኛውም ማለት ነው ትናንትና እንግዲህ የሀብ ሚስት ብሩኬን ወቀት ለማድረግ ስትሞክር እሱን ለምን ነካች ብላችሁ ያዙ ይልቀቁኝ የምትሉ ሰዎች እውነት ነው በትክክል እውነት ብላለች እንዴ። እና እሱ 3-4 ሲያደርግ ችግር የለውም። እሷ ግን እውነት ባልተረጋገጠ ነገር ለምን ገና እሱ ከኔ ጋር አውርታለች ብሎ ልጁ ገና ፍፄ ገና ቴክስትም ሊያመጣልኝ ይችላል፣ ፎቶም ማቀናብሮ በኤአይ ሊያመጣልኝ ይችላል። ይህን ነገር ፍፄ የሚልን ነገር በሙሉ የምታምን ከሆነ እኔ እንጃ። አሁን ሃይሚን መረዳት አለብህ ብዬ አስባለሁ። ሃይሚ ደግሞ ሊደብርሽ አይገባም። ለምን እንደማይደብርሽ ልንገርሽ። ትናንትና አዛች ወንድሙ ቤት ሄዳ ደብሯት ምናምን አይቻለሁ። ምክንያቱም አንቺ እንዳላደረግሽው እርግጠኛ ከሆንሽ ለምን ይደብርሻል? አንቺ ከሱ ጋር ምንም አይነት ግንኙነት ከሌለሽ እውነት እኮ ተደብቆ አይቀርም፣ እውነቱ መውጣቱ አይቀርም። አንድ ያስረዳሽ ለማስረዳት ሞከርሽ አልረዳም ካለሽ አንቺ ደግሞ በግድ ተረዳኝ እያልሽ እሱን እንትን ማለት አለብሽ ብዬ አላስብም። ሲቀጥል አሁን ሁሉም በቃ ይቺ ድራማ ተጀመረችላቸው። በዛም ሚፍታ ጠርቶኝኝኝኝ በዛ ፍፄ ጠርቶኝኝኝ ሃይሚ ትና ሁለት ቤት ብሩኬ ሁለት ቤት 4 ቪዲዮ ነው ትናንት የተቀረጹት እና እናንተ ቆይ ኧረ በስመ አብ ትገርማላችሁ። ግን ይሄ ሁሉ ነገር ሲሰራ 4 ሰው ቪዲዮ ሲፖስት በሃይሚ ስም ነው የሚነገደው ማለት ነው። የሃይሚን ስም እያጠለሻችሁ ያኛው ከፍፄ ጋር ግንኙነት አለሽ አስረጅኝኝኝኝ ከዛችኛው ይሄኛው ደግሞ እንትና ማን ነው የሚባለው ሚፍታ የሚባለው ደግሞ እንደዛው ፍፄም ደግሞ ጓደኛናት ምናምን ሁሉም ሰው የሚነግደው ሃይሚን ስም እያጠፋ ነው። ምን ለማለት ፈልጋችሁ ነው? ድራማ ውስጥ ስትሰሩ የሃይሚን ክብር ዝቅ የሚያደርግ ድራማ መስራት የለባችሁም። ሃይሚ ደግሞ ማለት ነው አንቺ እንደዛ አይነት ካራክተር ሲሰጥሽ እነሱ ያንቺን ስም እያቆሸሹ እያጠለሹ ምናምን እንዲሰሩ አትፍቀጅላቸው። ለምን ያንቺን ስም እያጠፉ ሁሉም እየሸቃቀሉብሽ ነው ያሉት እና ራሳቸው ከፈለጉ ያን ካራክተር ራሳቸው ይጠቀሙት ልክ ካሁን በፊት እንደሚጠቀሙት። ስለዚህ እናንተ ገና ዩቲዩብ ቪዲዮ ለመሸቀል ሃይሚን የምታሰድቡ የምታዘቀዝቁ ያልሆነ ስም ያለ ስም የምታጸጧት ለምንድን ነው እንዴ? እናንተ ገና ንግድ ለመነገድና ቪዲዮ ለመስራት። በአጠቃላይ ግን በጣም የተናደድኩት ነገር ደግሞ ማለት ነው ሃይሚ 300 ገብታ በደስታ ልታከብር ስትል ሌቱ አልነጋልኝ አለ ሌሊቱ ሙሉ ሳይሆን ያደርኩ እያለች ይሄን በጉጉት የምትጠብቀው ቀን ከዛ ደግሞ አልፎ ደግሞ ሽምግልና ተልኮ ተጋብታችሁ አንቨርሰሪ አክብራችሁ እንደዛ አይነት ነገር ስንጠብቅ እናጅሮች በተገላቢጦ ሌላ ችግር። ብሩኬ ፍፄ ጓደኞች ነን ካንተ ጀርባ ሌላ ነገር ነበረን ስላለህ ብቻ ያዙ ይልቀቁ። ሲጀመር እንደዛ የሚያደርግ ሰው የእውነት የሚያደርግ ሰው አይናገርም። እንዴት ደፍሮ ላንተ እንደዚህ ሊል ይችላል? ሚስቴን ዳርልኝ ሚስቴን ስጠኝና እኔ እንደፈለኩ ላድርጋት ልደበርባት ሲልህ ናው ጎበዝሽ ውሰዳብለህ የምትሰጠው ከሆነ አንተ በቃ ትክክለኛ አፍቃሪ ነህ ብዬ አላስብም። ሲቀጥል እንደዛ ሊልህ አይችልም ደፍሮ። የእውነት ግንኙነት ቢኖራቸው ኖሮ አሁን ፍጹሜ ቴክስትም ሊያወጣ ይችላል። ሃይሚ ጋር ያወራ ነው ቴክስት ይሄው እንደዚህ እናወራ ነበር እንድንባባል ነበረ ካንተ ጀርባ ምናምን ብሎ ሊያመጣል ይችላል። ይሄንንም አይተህ ልታምን ትችላለህ። ግን ደግሞ እውነቱ በኋላ ሊወጣ ይችላል። ገብታችኋል አይደለ? ሃይሚ ደግሞ አንድ ያስረዳሽ ደጋግመሽ ማስረዳት አይጠበቅብሽም። አንቺ እንደማታደርጊ ሁላችንም እናውቃለን። ብታደርጊ ከጓደኛው ጋር እንደዛ አይነት ነገር ውስጥ አትገቢም። ከፈለገች ሃይሚ ሌላው እንዳታነው ቆይ እንደው እንደ ሀሳብ ማለት ነው ሌላው እንዳታነው አሁን ፍፄ ጋር የምትጀምረው ሃይሚ ሌላው እንዳታነው እዚህ ጮሬ ጋር የምትጀምረው እና ፍጹምም ቢሆን ሌላ ቪዲዮም ሊያመጣል ይችላል፣ ድራማም ሊያመጣል ይችላል፣ ፎቶም ሊያመጣል ይችላል። ብዙ ነገር አድርገናል ብሎ ሊያወራ ይችላል። ስለዚህ አንተ ማመን ያለብህ ሃይሚን እንጂ እሱን አልነበረም። ዞሮ ግን የድራማው የተሰጣቸው ካራክተር ስለሆነ ይተው ነው። አሪፍ ላይ ናችሁ፣ ትወና ላይ ጎበዝ ናችሁ። ግን ሁላችሁም እየጠራችሁ ሃይሚ
ሀይሚ እንዴ ምንሽ እንዴት ናችሁ? ደህና ናችሁ? አለው ደህና ነኝ እግዚአብሔር ይመስገን። ክብሩ ይስፋ ለመድኃኒዓለም። እናንተ ደህና እንደሆናችሁ ባለሙሉ ተስፋ ነኝ። በአዲስ ቪዲዮ ከዛዛዛዛዛች ብለናል። ለቤታችን አዲስ ከሆናችሁ ደግሞ ሰብስክራይብ ብታረጉ አይከፈልበትም እናላችሁ የኔ ወዶች። እንግዲህ ሰሞኑን እኛ አንቨርሰሪ እኔ ብያችኋለሁ። ሲጀመር እኮ ድራማ ይጀምራል እያልኳችሁ ነበር። እናንተ አላምነኝ ብላችሁ ነው እንጂ እኛ እኮ ቀድመን የምናወራትን ነገር ያመጧታል። ስለዚህ እነዚህ ልጆች አሁንም ቢሆን ማለት ነው እንደሚጀምሩ ቀድሜ ነግሬያችኋለሁ። አሁንም ጀምረውታል ኦልሬዲ። እኛ ግን የጠበቅነው ቢያንስ እኔ ይጀምራሉ ብዬ ያሰብኩት የሀይሚ 300 ሺህ ብሩኬንም 350 ሺህ ካከበሩ በኋላ በደንብ አድርገው ከዛ አንቨርሰሪያቸውንም በአንድ ላይ ያከብራሉ ብዬ ነበረ። ከዛ ናጅሮች ፍልስልስ አረጉት። እኔ የጠረጠርኩ ሊጀምሩ እንደሆነ ገና ተሰብስበው ቡታጅራ ሲሄዱ ነው። ሚፍታ ሳይቀር እኮ ነው ቡታጅራ ሄደው። ለምን ሄደ መሰላችሁ? ለመስራት በቃ እንደዚህ እየተገናኙ ምናምን ግሩፕ መስራት ይፈልጋሉ። ለመስራት ነው ሄዱትና ያው ስራ እንዲጀምሩ ግልጽና ግልጽ ነው። ሲቀጥል ስራ እንደሆነ እያወቃችሁ የምትናደዱ ሰዎች አላችሁ። ሀይሚን የምትሰድቡች ባለጌች ምናምን የምትሉም አላችሁ። ሲቀጥል ደግሞ ትናንትና ናኔ ብሩኬን እንግዲህ ልክ እየነገረችው እንደ እሷ የልቤን የተናገረችልኝ። አዎ እንዴ ብሩኬ ምን ሆነ አንተ 3 ሴት ጋር እንደፈለግ ስትሆነ ብሩኬ ቆይ አንተ አስረግዘህ ልጅ ሲወለድ ስለዛ እኮ እናውራ ከተባለ እኮ እናወራለን። አንተ ያያለ አሁን ስለ ክብር ታወራለህ። መከባበር ያስፈልጋል። መታመን ለራስ ነው ምናምን አረ ታምንጭ ቡራዬ እናውራ ከተባለ እኮ እናወራለን። ያ ስህተት ነው ብለን እኛ ትተነው እንጂ ማለት ነው። ሀይሚን ደግሞ ይሄ ነገር ሊያስደብራት ይችላል። አንተ በዚህ በትንሽ ነገር ሀይሚን ተስፋ ቆርጠህ ከዚህ በኋላ አልፈልጋትም ካንተ ጋር ትሁን ብለህ አሳልፈህ ትሰጣት። እሷ ግን ያንን ትልቅ ነገር ኃላፊነት ወስዳ ልትቀበልህ ነበረ። ልጅ ብታስረግዝም ብትወልድም አስረግዘው ኦልሬዲ ተቀብልሃለች። አብረሃ እየቀጠለች ነው። ልጁም ያንተ ሆኖ እንግዲህ አብራ ትቀጥላለች እንጂ በዚህ ሰበብ ትለይሃለች ብዬ አላስብም ነበር። አሁን ግን የእሷን አስተሳሰብ ሊቀይረው ይችላል። ምክንያቱም ለእሷ ለትንሽ ሰበብ ለዚች አልፈልግሽም ያልካት ልክ እሷ እንዳንተ እንደዚህ ሌላ ሰው ጋር ወይ ብታረግዝ ወይ እንደዚህ ቢሆን እኔ እንጃ የሚቀበላት አይመስለኝም ብሩኬና ሀይሚ። ትንሽ ነገር ቢሆን እንኳን የእውነት ቢሆን እንኳን አለማመን በራሱ በጣም ነው የሚያናድደው። እንደማታረገው እያወቅ ምናምን እንደዚህ ማለትህ። ሲቀጥል እሷ ያቺ የወንድምየው ሚስት የተናገረችው ልክ ነው፣ ትክክል ነው። ምን ፊጥ ለፍራንክ ፊጥ ማለት አያስፈልግም። ገብታችኋል አይደል? ሲቀጥል ከሷ ደግሞ ሌላ ጓደኛውን አይደለም ማመን ያለበት። አልኳችሁ ጓደኛው ቴክስትም ሊያመጣ ይችላል፣ ፎቶም ሊያመጣ ይችላል፣ ብዙ ነገር ሊል ይችላል፣ ግግም ድርቅ ሊል ይችላል። ግን ደግሞ እሱ ያለውን ሙሉ በሙሉ ሰምቶ ሀይሚን ስልክ አላነሳም አላዳምጥሽም። ቢያንስ ሀይሚን ማዳመጥ አለብህ። ልታስረዳ የምትሞክረውን ነገር መስማት መቻል አለብህ። የሆነ ሰው እኮ እናንተ ሊያጣላችሁ ፈልጉ ይሆናል እኮ እንደዛ የሚለው። እንደዛ አይነት ሀሳብ አምሮ ሊለምን አታስብ። ፍፄ ልጅነት ጓደኛ ስለሆነ ስለምትዋደዱ ምናምን እንደዛ አይነት ነገር አያደርግም ብለህ አስበህ ከሆነ ተሳስተሃል። እንደውም ማለት ነው የሚጎዳ ብዙ ነገር የሚያደርግ በህይወታችሁ ዋጋን የሚያስከፍላችሁ ማን ነው? የምትወዱት የምታከብሩት አጠገባችሁ ያለ ሰው ምናምን ነው የሚጎዳችሁ እንጂ ሌላ ሰው ሊጎዳችሁ አይችልም። ከሩቅ የመጣ ማያቃችሁ የውስጥ ሁሉ ነገር ማንነታችሁን የሚያውቅ ሰው እንጂ ምንም የማያውቅ ሰው ሊጎዳችሁ አይችልም። እና ብሩኬ መጠርጠር አለብህ። ማለየት ፈልጎስ ቢሆን ብዙ ሀሳቦችን ማሰብ መቻል አለብህ እንጂ ዝም ብለህ ፍጽ ያለህን ብቻ ማመን አለብህ ብዬ አላስብም። ብሩኬ ማለት ነው ግራ እንደዚህ ወደፊት ወደ ግራ ወደ ቀኝ ማሳየት አለብህ።